ማስተር አብነት ከበደ በቅርቡ ስለሞተችው ስለ አገልጋይ እህቱ እጅግ አስደንጋጭ ሆነ መረጃ አጋለጠም። በቅርቡ ለቅሶ ላይ ነበርኩና ቤተሰብ ወዳት ይታችን አገልጋይ ያርፋለች እንደው እኔ ሳሳክማት ነው ያረፈችውና ለሕክምናዋ 1,500,000 ብር ተጠየቀንና 1,500,000 ብር ትራንስፈር አደረኩ። እሷ ጋር ደረስ አይዞሽ እግዚአብሔር አለ አልኳት። ያው እግዚአብሔር ጥሪ ጊዜው ስለነበረ ተጠራች። ወደ እግዚአብሔር ነው ሄደችው። 1,500,000 ብር ለአንድ ሰው ሕክምና ከተጠየቀን እኛ ቤት ላይ አጠቃላይ ቤተሰብ 13 ሰው አለ። አባዙት 1,300,000 ብር ለልብ ሕክምና የሚጠየቅ ከሆነ ስንት ሚሊዮን ይመጣል? 26 ሚሊዮን ብር ይመጣል። ለኛ ቤት መስቀለኛ መንገድ ላይ ቆማችሁ በራሳችሁ አትወስኑ። ራይሳን ኢንተርናሽናል ቤተክርስቲያን ጉዳይ እናንተ ወጣት አይደላችሁ እንዴ? እስቲ ሁሉም ነገር ያገባናል ካላችሁ ስለ ዘይት መሸጡም ያገባችኋል ማለት ነው። አሁን እርግጠኛ ነኝ የዚህ ቸርች ጉዳይ ያገባናል ያላችሁት ስለታገደ የታገደው ነገር ላይ ብቻ ምናልባት ይመስለኛል። ነገር ግን ይወክለናል ካላችሁ ዘይት መሸጡም ይወክላችኋል ማለት ነው። ወንጌል በመሰራበት በዚህ ውድ ጊዜ ሶሻል ሚዲያውን ወንድሞች በንትርክ ተቆጣጥረውታል። እኔ የተመለከትኩት እልከኛነትንና ከነኩኝ አለቅም አይነት አሰልቺና አታካች ንግግሮች ተሞልተዋል። በዚህ በወንድሞች ንትርክ ምክንያት በየቀኑ ወደ ሲኦል የሚሄዱት ምስኪኖች ተረስተዋል። ለወንድሞች እስኪ ይህን ጥያቄ አድርሱልኝ። በሰሞኑ ሁኔታችሁ ስንት ሰው ዳነ? ስንት ሰው ታነጸ? በሉልኝ። ይባሱንም አፈርን እንጂ አንገታችንን ደፋን እንጂ። አንድ ወንጌል የሚመሰክርለት ታዋቂ ዘፋኝ ወንድማችን ደውሎልኝ ቤኪ እዚህ ውስጥ ነው ና የምትለኝ ስለኝ በምን ላስረዳው? ይሄ የወንጌል አማኞች ባህል አይደለም። እኛ የእውቀት ሰዎች ብንወድም አሁን ግን የምንሻው በጥቂት እውቀት ነዋሪና ቃሉን አድራጊ ነው። መረጃ አለኝ የምትሉም ወንድሞች ስርዓት ያዙ። ኃጢአት የሌለበት በደልን ያልሰራ ምህረትን ያልተቀበለ የለም። የቆምነው በምህረቱ እንጂ በጉልበታችን አይደለም። እየመጣችሁ ጌታ የሰጣችሁ ቃል ካለ አካፍሉን። በተረፈ መንፈሳዊ አቡሾች ወደ አለመሰደብ፣ ወደ አለ ክርክር፣ ወደ ፍቅር፣ ወደ መደማመጥ ይደጉልን። የሆነ የላይቭ ስብሰባ ቢካሄድ እየተላቀሳችሁ ይቅርታ እንደምትጠያየቁ አውቃለሁ። የወንጌል ስራ ግን እየተጎዳ ነው። እባካችሁ ስለ ወንጌል ስለታረደው በግ ስለሚጠፉት ምስኪኖች ስለ ቤተ ክርስቲያን ስትሉ ተውት እባካችሁ። ወንጌል ይሰበክ ስል ነው ዘማሪ በረከት ተስፋዬ ከሰሞኑ በሶሻል ሚዲያ እየታዩ ያሉ ንትርኮችን በማስመልከት ይህንን ምልከታውን ያጋራው። ሰሞኑን በአገልጋይ ጩፋና አቤተክርስቲያን ማዕከል ስትፈጠረው ነገር ይሁን ነገር ማለት ፈልጋለሁ። እርግጥ እንደ ወንጌል እውነት ጌታም ደቀ መዛሙርቱን ሲታጀቡ አላየንም። ጌታን ሰዎች ያጋፉት እንደነበሩ አንብበናል። ታምራት ለማየት ድንቅ ለመመልከት ማለት ነው። የወታደር አጀብ አላየው። ስለዚህ ከወንጌልነት አንጻር ልክ ነው ወይ የሚለው ስላነበብኩኝ ልክ ነው ለማለት ይከብደኛል። ግን አንድ ነገር መናገር እፈልጋለሁ። እኛ ኢትዮጵያ ምድር ላይ አይደለም አምሮብን በወታደር ታጅበን አይደለም ሰው እንደ ተቀብሎን አይደለም መኖራችን በራሱ ልክ አይደለም ምንባለው በስንዴ በሰልባጅ መጤ ምንባልበት ሀገር ውስጥ ስላለን ይሄን ሐሳብ እኛም ገዝተነዋል ይመስለኛል። ክብር ስናገኝ ሰው ሲቀበለን እኛ ራሱ እንደነግጣለን። ልክ አይደለም ብለን ራሳችን መቃወም እንጀምራለን። ያ ይመስለኛል። ሌላው አቤተክርስቲያናት እንደ አባት መቆጣቱ ሃይ ማለቱ ልክ ሆኖ ሳለ ግን እዩ ጩፋ ላይ ብቻ ለምን ብዬ ጠይቃለሁ። እነ ታምራቴን አላደረጉም ወይ? ሐዋርያ ነኝ ነብይ ነኝ ያልታጀበ ማን አለ? ይሄ ነገር ያልተደረገለት ማን አለ? እዩ ቻሌ ሲሆን ፌር አይደለም ብዬ አስባለሁ። ሌላው ደግሞ ምመኑስ ምንድነው የሚደረገው? እንኳን ቤተክርስቲያን ዘግተን እንኳን አግደን አይደለም የምድሪቷን ታራኮ ጸልየን በርተን እንኳን ልንገፋው እየከበደን ያለ ባለቀ ሰዓት ሰው ወደ ወንጌል እየጠራን ያለበት ሰዓት ላይ አግደን አይሆንም። እናስተውል ለማለት ነው። ስለ ወንጌልም ብለን እንታገስላለሁ። እኔ በግሌ ዘይት በመሸጥ አላምንም። ዘይት ሸጬ አላቅም። ጨው በመሸጥ አላምንም። ጨርቅ ቆርጦ በመሸጥ አላምንም። የአዲስ ኪዳን የፈውስ ሚዲየም ከስሞች በላይ ስም ያለው ኢየሱስ እንደሆነ ነው ማምነው። ኢየሱስ በቂ ብቻ ሳይሆን ከበቂ በላይ ነው። ይሄንን ነው ማምነው። በኢየሱስ ስም አጋንንት ይወጣል፣ ሽባ ይተረተራል፣ ዕውር ይበራል። የግድ ሰው ውሃ መጠጣት ወይ ዘይት መቀባት የለበትም። ዘይትን ደግሞ እንደ ዶክትሪን በቤተክርስቲያን ውስጥ መያዝ ሁሉ ጊዜ ተገቢ አይደለም። ሁሉ ጊዜ ሊያዝ የሚገባው ኢየሱስ ስም ነው። አንዳንዴ በዘይት ሊሰራ ይችላል፣ ሁሉ ጊዜ በዘይት እግዚአብሔር ላይሰራ ይችላል። በውሃ ሊሰራ ይችላል። ያው የተቀባ ውሃ ብዬ እኔ አላምንም፣ የተቀባም ዘይት ብዬ አላምንም። ማርቆስ ወንጌል ላይ እንዳለው እንዲሁም ደግሞ ያዕቆብ መልእክት ምዕራፍ 5 ላይ እንዳለው መሪዎች ዘይት ቀብተው ይጸልዩ የሚለውን መጽሐፍ ቅዱሳዊ መሰረት አምናለሁ። ቀብቶ መጸለይ አፍሶም መጸለይ አይደለም።
ጀንትሊ ቀብተው ይጸልዩ ነው የሚለው። ያንን አምናለሁ። ዘይት በመሸጥ አላምንምና ምናልባት ያካሄድ ስተት ካልሆነ በቀር ይሄንንም ያካሄድ ስተት ከአንዳንድ ሳውዝ አፍሪካ ከመጡ ነቢያት ጋር ተነጋግረን ተማምነናል። በቃ አቆማለሁ ያሉኛሉ። አሁን ስማቸውን እዚህ ሚዲያ ላይ ልጠራ ማልፈልገው ቢቀርብስ ይሄ ነገር ዘይት መሸጥ ቢቀርብስ እንዲህ ማድረግ ቢቀርብስ እሺ ያሉኝ አሉ። ከዛ ውጪ ግን በዚህ መልኩ ከህዝብ ገንዘብ ሰብስብ ብለን እኔ የተለየ ፈቃድ ሰጥቻቸው ወይንም ጓደኞቼ ፓስተሮች የተለየ ፈቃድ ሰጥተዋቸው አይደለም። ያው እኔም እንደናንተ በመጸልይበት ጊዜ ንጹሑን የእግዚአብሔርን አሰራር የሰው እጅ የሌለበትን ካውንተርፊት ያይደለው አሰራር ናፋቂ ነኝ። ለምሳሌ ሰው ዓለም አለው ወይንም ጥሩ እውነተኛ ትንቢት እናገራለሁ ብሎ ሊሳሳት ይችላል። ግን ዴሊብሬትሊ ሌናውን ሸጦ ፓስፖርት ፎቶ አንስቶ ወይንም ደግሞ ጀሌዎች አሰማርቶ የሚናገረው ትንቢት የሚያመጣው መገለጥ ይሄ ስተት አይደለም። በእኔ አመለካከት ክራይም ነው፣ ወንጀል ነው፣ በመንግስት የሚያስጠይቅ ወንጀል ነው። እሱን ስተት ነው ብዬ መቀበል ይከብደኛል። ግን ዓለም አለው ብሎ ሳውዝ አፍሪካ ያለውን ሁኔታ ሳያውቁ ያዘኑብኝ ሰዎች ካሉ ይቅርታ ጠይቃለሁ። ኢንተርናሽናል ቤተክርስቲያን ጉዳይ ኧረ ተው 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 ግን ኧረ ተው። እናንተ ወጣት አይደላችሁ እንዴ? እስቲ ሁሉም ነገር ያገባናል ካላችሁ ስለ ዘይት መሸጡም ያገባቸዋል ማለት ነው። አሁን እርግጠኛ ነኝ የዚህ ቸርች ጉዳይ ያገባናል ያላችሁት ስለታገደ የታገደው ነገር ላይ ብቻ ምናልባት ይመስለኛል። ነገር ግን ይወክለናል ካላችሁ ዘይት መሸጡም ይወክላቸዋል ማለት ነው። በየቦታው ያሉ ማጭበርበሮች በሙሉ ይወክላቸዋል ማለት ነው። እኛ እኮ በእግዚአብሔር ቤት ነው ያደግነው። ጸጋንና ባህሪን ለይተን እናውቃለን። ማንም ሰው በባህሪያችሁ ምክንያት የሆነ ማስተካከያ ሲሰጣችሁ ጸጋችሁን እንደተቃወሙ አድርጋችሁ ኮንቴክስት ትቀይራላችሁ። ማንም ሰው እኮ ስለ ጸጋ ላይ በቃ እኔ አሁን ጥያቄ የለኝም። ምክንያቱም ጸጋው ራሱ ያንተ ስላልሆነ የእናንተ አይደለም። ኖ እናንተን ቆይ ትንሽ ሆልድ ላር ጸጋው ራሱ ሰው በክርስቶስ ኢየሱስ በኩል እግዚአብሔር በነፃ የሰጠው ነገር ነው እንጂ እኛ ፐርፌክት ስለሆንን ወይ ባህሪያችን አሪፍ ስለሆነ ወይ እኛ በቃ የመጨረሻ የጽድቅ ስራ ላይ ስለተሰማራን የሚሰጠን ነገር አይደለም። ማንኛውም በክርስቶስ ኢየሱስ በኩል የጸጋ ያለው ሰው አጭባባሪ እንኳን ቢሆን አጋንንት ሊያስወጣ ይችላል። ነገር ግን አጋንንት ማስወጣቱ ላይ ተመስርቶ የባህሪውን ችግር እንደ ጽድቅ አድርጎ ሊነግረን ከፈለገ ግን ለይተን ማስተካከያ እንዲደረግ ይነገረዋል። እንዴ አሁን የተነገረው እኮ የባህሪ ችግርን እንጂ የጸጋ ጉዳይ አይደለም። ወይ በአጋንንት ነው አጋንንት የምታስወጣው በምናምን የሚባል ነገር አይደለም። እኔ እስካሁን ያለኝ ኢንፎርሜሽን ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ይላል መጽሐፍ እኮ። ለሰላም ስትል ምን አለ ዘይት ባትሸጥ? ለሰላም ስትል ምን አለበት እንደ አንድ ተራ ሰው ብትንቀሳቀስ? እናንተ ወጣቶች እሱስ ቢያንስ ጸጋው ተገልጦበት ባህሪ ነው ችግር ያለበት። እናንተ ከሁለቱም እንዳታጡ። ምክንያቱም ጸጋውን ሳይሆን ባህሪ ነው ሼር እያረጋችሁ ያላችሁ። ባርኮዱ ድሮ እኮ የለም ነበር እቃ ላይ አሁን እኔ እንግዲህ 260 እቃዎች ላይ 666 የተገለጠባቸው በአዲስ ዘመን ጋዜጣ ላይ አንድ ጊዜ አንድ ሰው ኮህ አይኖር ኮፖዲኒ የሚባል ድርጅት ከሜክሲኮ በታች ሾፕ ከፍቶ ነበር። 43 እቃዎች በአዲስ ዘመን ጋዜጣ ላይ በ43 እቃዎች ላይ 6666 እየጻፈ እንደሚያወጣ ከጋዜጣ ላይ አንብቤያለሁ። እስከ ተወሰነ ጊዜ ጋዜጣዋ ነበረች፣ በኋላ ጠፋች። 72 አካባቢ ላይ ማለት ነው። እና አሁን ይሄ ቁጥር እየታየ በብዙ እቃዎች ላይ ወጣ። በዩፒሲ በዩኒቨርሳል ፕሮዳክሽን ኮድ ይሄ አሁን ባርኮዱ ዩፒሲ ነው የሚባለው ዩኒቨርሳል ፕሮዳክሽን ኮድ በዚህ አማካይነት ነው የወጣው። እዚያ ውስጥ የናሽናል ኮድ አለ፣ የአውራጃ ኮድ አለ፣ የሰዎቹ የባለንብረቶቹ ሁሉ እዚህ ባርኮድ ውስጥ አለ። ኢንተርናሽናል ኮዱ ግን 666 ነው። ረዘም ያሉት ላይኖች ማለት ነው። ኢንተርናሽናል ኮድ ይሄ እቃው wherever it sent ኢንተርናሽናሊ አክሴፕታቢሊቲ አለው ማለት ነው። አሁን እኔ መጽሐፌ ላይ አሁን ይሄ ፍካሬ 600 ኔክስ ሳወጣው ባርኮድ እንዲገባልኝ ብዬ በአማዞን እንዲሸጥ ከፈለኩኝ ማስገባት ይችላል። አሁን ወደ አንተ ጥያቄ ስመጣ
ይሄ ማለት አሁን ትልቁ እኛ ኦፖዝ የምናደርግበት ቦታ ነው ማወቅ ያለብን። አሁን ይሄ በእቃዎች ላይ ይሄ ባርኮድ ማለት እዚህ አሁን እዚህ አኳ አዲስ ላይ ያለው ሁሉም ላይ ነው ያለው። አሁን እያንዳንዱ እቃ የየራሱ ባርኮድ አለው which means I belong to the owner ማለት ነው። I belong to የቢሎንጊንግነስ ነው። አሁን ይሄ ከሆነ እንግዲህ አሁን ተመልካቾቻችን የሚጠይቁት ወይም ደግሞ እኛ ጥያቄ የሚያስነሳው ነገር ምንድነው? ይሄ መሆኑን ፓስተር ትኩ ካረጋገጥክ ይሄን ነገር ክርስቲያኖች እንዳይጠቀሙ ነው የምመክረው ወይስ ራስን መጠቀም የለብኝም ብለን የምትመክረው ወይስ መጠቀሙ ችግር የለበትም ብለን ነው? እንጠቀማለን። ይሄው የውሃውን እኮ እየጠጣ ነው አይደለም? ቴሌቪዥኑን፣ መኪናውን እቺ አሁን ለምሳሌ ከሆነ ቆይ ይሄን ነው የምናስተላልፈው። ላጠቃለው ይሄው ትልቁ አሁን ሲስተሙ እየሰራ ነው ያለው ሂድን ነው። እኛም ሲስተም ውስጥ ገብተናል እያልከን ነው። ሹር ስለዚህ አሁን የት ጋር መሰለህ እኛ ተቀበለናል ማለት ነው? አልተቀበልንም። ይሄው እሱ ጋር ነው አሁን መምጣት ያለብን። ራእይ 13 16 ላይ ነው እኛ አሁን እኮ ይሄ ዩፒሲ እኔ ላይ እኮ በባዮቺፕ በቬሪቺፕ እና በማይክሮቺፕ አማካይነት እኔ ላይ ሊመጣ እኮ ነው እያነጣጠረ ያለው እኮ ሰዎች። በነገራችን ላይ ባርኮድም ራሱ ባርኮድ ብቻ አይደለም ኪውአር ኮድ የሚባልም አለ። ኪውአር ኮድ ደግሞ ቻራት ማዕዘኗ ነች። 3 ነጥብ አላት። 3 እንትን ላይ በስክሪን እናሳያችሁ እንችላለን። እነሱም 3 ነጥቦች አሉ። እነሱንም 6 ናቸው ብሎ ነው ብዙዎቹ ሲናገሩ የሰማሁት። እሱን ፕሩፍ ማድረግ ያስፈልጋል። አሁን ሰው ላይ ለምሳሌ ብዙ ሰዎች ሐኪም ቤት ሲገቡ አይታ እንደሆነ ውጭ ሀገር እዚህ ጋር ይለጠፋል። ለምሳሌ ሰዎቹ መድኃኒትም የሚሰጣቸው ሕክምናም የሚሰጣቸው ኪውአር ኮድ ላይ ተለጥፎ ነው። በምን ያው የሚነሳ ነገር ነው፣ ፐርማነንት አይደለም። ግን ፐርማነንት በሆነ መልኩ ይሄ ባርኮድ ወይም በቋሚነት እንደ ንቅሳት ሆኖም ሰው ላይ እየተለጠፈ ነው። አንዳንዶች በእጃቸው ላይ እየተቀበሉት ነውና ይሄን ያክል የተወሳሰበ አይደለም። ግን ይሄ ያውሬው ቁጥር ነው ብለን እኛ ዋናው ጥያቄ ምንድነው? ይሄ 666 ሚል ቁጥር ካለውና ልክ መጽሐፍ ቅዱስ እንደሚለው ከመግዛት ከመሸጥ ጋር የሚገናኝ ከሆነ ክርስቲያኖች ለዚህ ምንድነው መልስ መስጠት ያለባቸው? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ወደ ፓስተር ትኩም ምን ተምለው ምንድነው አውሬው የሚገለጠው ቤተክርስቲያን ከተነጠቀች በኋላ ከሆነ ስራው ሁሉ የሚሰራን ከሆነ አሁን ግን ስራውን ጀምሮ ይያለ እንዴት ቤተክርስቲያን ኖረች? ሹር አሁን ማወቅ ያለብን እንግዲህ ሁላችንም ይሄ ቁጥር በይፋ መውጣት የጀመረው እንደ አውሮፓውያን አቆጣጠር ከ1986 ወዲህ ኒው ኤጀርስ ኢሉሚናቲዎች እንግዲህ በ1776 ኢሉሚናቲ ስራቸውን ጀምሯል። 86 እያለ እየጨመረ ቁጥሩን የማስተዋወቁ ስራ ግን ከ50 ዓመታት በላይ ነው። አሁን እየወጣ በብዙ እቃዎች ላይ ባርኮዱ ውስጥ ነው ያለችው። ባርኮዷ አመልካችነቷ በማንኛውም እቃ ላይ ዩፒሲ አለ ማለት የዚያ እቃ ባለቤት አለ ማለት ነው። አሁን ይሄ ዩፒሲ ወደፊት በሰው ላይ ነው፣ ቀኝ እጅና ግንባር ላይ ነው። እሱ ምንድነው? እሱ እኔ ሰዎችን እገዛለሁ ጥያቄ ነው። ልክ አሁን እኔ በምንም አይነት የሰይጣን ልሆን አልችልም። አይ ቢሎንግ ቱ ጂሰስ ክራይስት። ቺፑን ከተቀበልኩ ግን አይ ቢሎንግ ቱ ዘ አንቲክራይስት ማለት ነው። ወደዚህ ሲስተም ነው። አሁን ቁጥር 16 ላይ አልደረስንም። አሁን በቀኝ እጅ አሁን ይሄ ቀኝ እጅና ግንባር ላይ የሚለውንም ራሱ ሚስ ኢንተርፕሬት እያደረጉት ነው። ኃይሊ መጠንቀቅ ያለበት ቤተክርስቲያናት አሁን እቃዎች ላይ ያለው እየመጣው ነው ሲስተሙ እየገባ ነው። ኢትዮጵያ የምትባለው አገር በዚህ ነውጥ ውስጥ ሆና ልትረዳ የሚገባት ብዙ ነገር እያለ መጀመሪያ ያረዷት ምንድነው ያላችሁ እንደሆነ ኤሌክትሮኒክ የሆነ መታወቂያ መያዝ። የሚሰሩትን ነገር አስበው ነው የሚሰሩት። መጥፎ ነው ወይ? ነው። ሲታይ አሁን ከሴኩሪቲ አንጻር በጣም አሪፍ ነው። እዚህም የሚነግሩን ከሴኩሪቲ አንጻር ነው። ልጆች እንዳይጠፉ ነው የተባለው። አሁንም ሲሞከር ልጆች እንዳይጠፉ፣ ልጆች እንዳይሰረቁ። ስለዚህ አሁን ወደ ዲጂታል መታወቂያ ገብታለች ማለት ነው ኢትዮጵያ። ስለዚህ ኢትዮጵያ ውስጥ ያለ ሰው በሙሉ እዚያ ውስጥ ይገባል፣ ይታወቃል። ቀጥሎ ምንድነው የሚመጣው? ቺፕስ። በመታወቂያ በተዋቀረው ኔትወርክ መሰረት ገንዘቡን በሙሉ ሰብስበው ወደ ሲስተም ውስጥ ማስገባት። ይህንን ለመስራት በፍጥነት ነው ኢትዮጵያን የረዷት። በፍጥነት ቶሎ ብለው ቤተ ክርስቲያን ዌክ አፕ። ቻሌንጅ ከፊት ለፊት ነው ያለው። ይሄንን የሚያዘናጋ መንፈስ ጂኒ ነው፣ ሲኦል ይዞ ሊሄድ የሚፈልግ። ይሄንን
ይሄንን የሚያናንቅ የሚያጣጥል ይሄን እውነት በፊት ለፊታችን ሲገለጥ ወደታች የሚያይ መንፈስ ዲመን ነው ወንድሜ። ሊያርድህ ሌባው ሊያርድና ሊያጠፋ እንጂ ስለ ሊያምን አይመጣም። ነገሩ እየሄደ ነው ያለው። ከዛ ከፊት ለፊታችን ምን አለ? ታላቅ መከራ የሚባል ነገር፣ ቻሌንጅ የሚባል ነገር፣ ለልጆቻችን ዳቦ ማንገዛበት፣ ለልጆቻችን ልብስ ማንገዛበት፣ ማንኖርበት። ዋው! እና ምን ያስፈልጋል አሁን? መንቃት፣ መነሳት። ፕሬዝዳንታችን ማለት ነው ትራምፕ፣ አይ እዚህ ሀገሩ ነው ያልኩት፣ እሳቸው እዚህ ሀገር ያለሽ ፎሬነር በሙሉ 666 የሚለውን ቁጥር ካልተቀበልሽ በ24 ሰዓት ውስጥ ሀገር ትወጫለሽ ቢል ምን እንላለን? እኔ መልሱን ለእናንተ ነው የምትሆን። ምን እንል ይሆን? ግን ልክ እንደዚህ ነው የሚመጣው። ከዚህ አድነሃለሁ። ልብ በሉ፣ መጽሐፍ ቅዱስ መከራ አይመጣብህም ብሎ ዋስትና አልገባልንም። ይመጣል መከራ። ሲድራቅ ሚሳቅ አብደናጎ የተባሉት ሰዎች እሳት ውስጥ እንዳይገቡ እግዚአብሔር አልከለከለም። ዳንኤል አንበሳ ጉድጓድ ውስጥ እንዳይወድቅ እግዚአብሔር አልከለከለም። ነገር ግን ከእግዚአብሔር ጋር በሰላሙ ጊዜ በነበራቸው ሲሪየስ ግንኙነት በእሳት ውስጥ ሲጣሉ 3 ሰዎች ተጥለው ነበረ። አንድ የአማልክት መልክ ያለው አብሯቸው ይንቀሳቀስ ነበረ። የአብ ስም ለዘላለም ይቀደስ። ሊያድንህ ዛሬ አብረኸው ከሆንክ ከጌታ ጋር እዛ ታላቅ መከራ ውስጥ ጌታ አብሮ ይሆናል። እርሱ ካንተ ጋር ካለ ማን ይቃወማል? ያድናል ኢየሱስ። ከሚመጣው መከራ ምን አደርጋለሁ? አድናለሁ። ወንድሞቼ እናቶቼ መንቃት አለብን። ወስቆኝ ቆይ ምንድነው እየሆነ ያለው በዙሪያችን? እንዳይመስላችሁ ውሸት ነው። ዲሞክራሲ በቃ ሰው መብት ውሸት ነው። እኛ እሱ ላይ እንትን እያልን ሰዎቹ ስራቸውን እየሰሩ ነው ያሉት። ድንገት አንድ ቀን ብድግ ብለው በቃ እንዴ ነው የሚሆነው ይሉናል። አለቀ። ጉድ ነው የሚፈላው። አድናለሁ። ጌታ ከሱ ጋር ያለ ሰውስ ይድናል። ብራዘር እንዴት ያልከኝ እንደሆነ ለዚያ ፈተና እንደ ቅዱስ ቃሉ እንደ አማኝ እንደ ክርስቲያን የሆነ መስዋዕትነትም እኮ ለመሞት እምነት እንደሚያስፈልግ ታውቃላችሁ አይደል? መጽሐፉን ብለው ይናገራል። አምነው ምን አሉ? ሞቱ። ያላመኑስ አይሞቱም፣ ይቀጥላሉ። በሲስተም ውስጥ መከራው የሚመጣው ያ ጠጥቷቸው ነው የሚያልፈው። የሚያምኑ ሰዎች ይሞታሉ። ለመፈወስ እናምናለን። እግዚአብሔር እንዲረዳን እናምናለን። ለጌታ ለመሞት እናምናለን። ሙሉ እምነት ይሄን አረጋለሁ፣ ላድንህ ካንተ ጋር ሆናለሁ። አሜን። ከኛ ጋር ይሁን ጌታ።